አመነ ሙታነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ይህ የተከበራችሁ አባቶቼ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናንና ምእመናት እንደምን አረፈዳችሁ? በቸርነቱ ሳይገባን የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኑር። የምስጢር ባለቤት አምላካችን እግዚአብሔር ለሁላችንም ምስጢሩን ገልጦ ያስተምረን። እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ቤዛ ሞተ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ታሪክና ሥርዓት መሠረት በየዓመቱ በዚህ ወቅት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል እናከብራለን። በሞቱ ሞታችንን ሽሮልን በትንሣኤው ትንሣያችንን ያበሰረልንን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን በዓል የምናከብርበት ወቅት ስለሆነ በዚህ ርዕስ ለመማር መርጠናል። አንዱ ስለ ሁሉ ቤዛ ሞተ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 5 ቁጥር 14 ላይ ለጊዜው ሐዋርያው ቅዱስ ጳውሎስ ይህንን ቃል የጻፈላቸው በቆሮንቶስ ይኖሩ ለነበሩ ክርስቲያኖች ነው። ፍጻሜው ግን እስከ ዕለተ ምጽአት ድረስ ለሚነሱ የሰው ልጆች በሙሉ የሚነገር ነው። በዚህ ርዕስ ውስጥ በመጀመሪያ ቅዱስ ጳውሎስ አንዱ ስለ ሁሉ ቤዛ ሞተ ሲል አንዱ ያለው ማንን እንደሆነ እናያለን። ሁለተኛ አንዱ ስለ ሁሉ ቤዛ ሞተ ሲል በምን እንደሞተ እናያለን። ሶስተኛ አንዱ ስለምን እንደሞተ ወይም ለምን እንደሞተልን እንመለከተውና ዛሬ ከዚህ ታሪክ እኛ ልንማር የሚገባውን ነገር ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አንዱ ስለ ሁሉ ቤዛ ሞተ ርዕሳችን ነው። ቅዱስ ጳውሎስ እዚህ ላይ አንዱ ብሎ ያመጣው ከቅድስት ሥላሴ አንዱን አካላዊ ቃል እግዚአብሔር ወልድን ነው። ከባሕሪ አባቱ ከእግዚአብሔር አብ ጋር ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለውን አንድ አምላክ ወልደ አብ ወልደ ማርያም ወልድ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ማለቱ ነው። አንዱ ያለው እርሱን ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን ሞተ። ሁለተኛ አንዱ በምንድነው የሞተው ነው? በምን ሞተ? ይህን ደግሞ እንዘረዝራለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በባሕርየ መለኮቱ ሞት የለበትም።
ሞት ለባህሪው አይስማማም። በምንድነው የሞተው የሚለውን ስናነሳ እንዲህ ነው። በመጀመሪያ እርሱ በፈቃዱ ሞተ። ሞት ለባህሪው የማይስማማው አምላክ በመዋዕለ ስብከቱ እንዲህ እያለ አምላካችን ኢየሱስ ክርስቶስ ያስተምር ነበረ። የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ነፍሴን ደግሞ አነሳት ዘንድ አኖራለሁና አለ አምላካችን ኢየሱስ ክርስቶስ። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ ያለው እንዲህ ማለቱ ነው። እርሱ ራሱ ወዶና ፈቅዶ ቅድስት ነፍሱን ከቅዱስ ሥጋው ለይቶ ቅድስት ነፍሱን በገነት ቅዱስ ሥጋውን ደግሞ በመቃብር ሊያኖር እንደሚችል ነው የተናገረው። ከዚያ በኋላ ደግሞ በዕለተ እሁድ ቅድስት ነፍሱን ከቅዱስ ሥጋው ጋር አዋሂዶ እንደሚነሳ የተናገረው ቃል ነው። ሞተ ስንል በፈቃዱ ነው የሞተው። ታላቁ የቤተ ክርስቲያን አባት የእስክንድርያው ሊቀ ጳጳሳት ክርስቶዶሎስ እንደዚህ ብሎ ነው ይህንን ያመጣው። በባህሪው ሞትና ሕማም የሌለበት አምላክ በረቀቀ ጥበቡ በፈቃዱ ብቻ ታመመ በሥጋ፣ በፈቃዱ ብቻ በመስቀል ላይ ሞተ ብሎ ነው ያመጣው። ለዚህ ነው እንግዲህ በምን ሞተ ስንል በፈቃዱ ሞተ። ይሄ የመጀመሪያው ነገር ነው። ሌላው በምን ሞተ ስንል አምላካችን ኢየሱስ ክርስቶስ የሞተው በፍቅሩ ነው። በፍቅሩ ፍቅር የሆነ አምላክ ስለ ሁላችን ሞተልን፣ ስለወደደን። በብዙ ስፍራ በቅዱሳት መጻሕፍት ውስጥ ይሄ ተመዝግቧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለወደደን ነው በሥጋ የሞተልን። ፍቅሩ ይሄንን አደረገ። ቅዱስ ጳውሎስ ለሮሜ ምእመናን በጻፈው መልእክቱ በምዕራፍ 5 ቁጥር 8 ላይ ገና ኃጢአተኞች ሳለን ያለው ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ብሎ አምጥቶታል። የሞተልን ስለወደደን ነው። አምላካችን በባህሪው ፍቅር ነው። ፍቅር የፍቅር ምንጭ እሱ ነው። በገዛ ፈቃዱ ስለወደደን፣ ሳንወደው አስቀድሞ ስለወደደን፣ እንዲያው ስለወደደን፣ ያለምንም ቅድመ ሁኔታና መስፈርት ስለወደደን፣ ጠላቶቹ እንኳን ሳለን ስለወደደን፣ ኃጢአተኞች ሳለን ስለወደደን፣ ምንም የሚወደድ ነገር ሳይኖርን ማለት ነው። ስለዚህ ሞተልን። በፍቅር ነው የሞተው። በምን ሞተ ስንል በፍቅር በሥጋ ሞተልን። እንዲህም ብሎ ራሱ በመዋዕለ ስብከቱ አምላካችን ኢየሱስ ክርስቶስ ተናግሯል። እንዲህ ይላል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና ነው የሚለው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ተቀዳሚ ተከታይ የሌለውን አንድያ ልጁን እስኪሰጥ ድረስ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ስለቀረበ ነው። አንድያ ልጁን ለመስቀል ሞት እስኪሰጥ ድረስ ዓለሙን እንዲህ ወዷልና ነው የሚለው። ስለወደደን በፍቅር መስዋዕት ሆኖ ቀረበልን። ፍቅር ከሚገለጥባቸው መገለጫዎች መካከል አንዱ ስጦታ ነው። አምላካችን ደግሞ ፍቅሩን የገለጠልን ውድ ስጦታ ራሱን ሰጥቶ ነው። ቅዱስ ሥጋውን ቆርሶ ሰጠን። ክቡር ደሙን አፍስሶ ሰጠን። ነፍሱን ለመስቀል ሞት አሳልፎ ሰጠን። ለዚህ ነው እንግዲህ እግዚአብሔር
አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና ነው ያለው። በዘላለም ፍቅሩ ስለወደደን መስዋዕት ሆኖ ቀረበልን። ለዚህ ነው እነ ቅዱስ ዮሐንስ አፈወርቅ በቅዳሴያቸው እንደዚህ ብለው ያመጡት ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጽሖ እስከ ለሞት ነው ያሉት። ፍቅር ኃያል ወልድን ከመንበሩ ሳበው እስከ ሞትም ድረስ አደረሰው ይላል። በፍቅር መስዋዕት ሆኖ ቀረበው። ሌላው ሶስተኛ በምን ሞተ ስንል በግፍ ነው ተሰቅሎ የሞተው። ኃጢአት ለባህሪው ማይስማማው አምላክ ነው። እንከን አይወጣለትም፣ ነውር ነቀፋ አይገኝበትም። ነገር ግን ክፉዎቹ በግፍ ጠሉት፣ ያለምንም ምክንያት ጠሉት። አምላካችን ኢየሱስ ክርስቶስ እንዲህ እያለ እንዳስተማረ የዮሐንስ ወንጌል ምዕራፍ 15 ከቁጥር 22 ጀምሮ እንዲህ እያለ ነው ያስተማረው። እኔ መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸውም ነበር አለ። አሁን ግን ለኃጢአታቸው ምክንያት የላቸውም ነው ያለው። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረኩ ኃጢአት ባልሆነባቸውም ነበር አለ። ነገር ግን እኔንም አባቴንም አይተውማል ጠልተውማል አለ። በእጁ ተአምራት ሕሙማነ ሥጋን እየፈወሰ ተመላለሰ። ዕውር እያበራ፣ ጎባጣ እያቀና፣ ለምጽ እያነጻ፣ ሽባ እየረታ፣ ጥቂቱን አበርክቶ እየመገበ፣ ድው እየፈወሰ፣ ሙት እያስነሳ ተመላለሰ። በቃሉ ትምህርት የተጨነቁትን እያረጋጋ፣ ያዘኑትን እያጽናና፣ ለታወኩ ጸጥታና ሰላም እየሰጠ፣ ተስፋ ለቆረጡት የቆረጡትን ተስፋቸውን እየቀጠለላቸው፣ የአልቃሾችን እንባ ከዓይኖቻቸው ላይ እያበሰላቸው፣ ሐዘናቸውን ለደስታ ልቅሷቸውን ለሳቅ እየቀየረ ተመላለሰ። ኃጢአትህ ተሰረየችልህ፣ በሰላም ወደ ቤትህ ሂድ፣ ኃጢአትሽ ተሰረየችልሽ፣ በሰላም ወደ ቤትሽ ሂጂ እያለ ኃጢአተኞችን ከኃጢአት ማሰሪያ ፈታቸው፣ የኃጢአታቸውን ስርየት ሰጣቸው። ሊሾም ሊሸለም ሊከበር ሲገባው በግፍ ጠሉት፣ ተመቅኝተውም ሰቅለው ገደሉት። በግፍ ተሰቀለ የምንለው ለዚህ ነው። ራሱ ምን አለ አምላካችን ኢየሱስ ክርስቶስ? ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው አለ። ቅዱስ ዳዊት ከዘመረው ስቦ ነው ያመጣው። በመዝሙር 68 ቁጥር 4 ጀምሮ በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በአመፅ የሚያሳድዱኝ ጠላቶቼ በረቱ ነው ያለው። የራሱም ነገር አለበት ቅዱስ ዳዊት። ፍጻሜው ግን ስለ አምላካችን ስለ ኢየሱስ ክርስቶስ የተናገረው ቃል ነው። በከንቱ ጠሉት፣ በግፍ በዕለተ ዓርብ በመስቀል ላይ ሰቅለው ገደሉት። በምን ሞተ ስንል በግፍ ነው ተሰቅሎ በሥጋ የሞተው። አራተኛ በምን ሞተ ስንል የሞተው በሥጋ ነው። አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ እንደዚህ ብሎ አምጥቶታል። በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ጀምሮ ሞተ በሥጋ ወሐየወ በመንፈስ አለ። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ አለ። ሞት ለባህሪው የማይስማማው አምላክ ስለሆነ ነው። ሞተ ስንል የሞተው ሞት በሚስማማው ሥጋ ነው እንጂ በመለኮታዊ ባህሪው አልሞተም፣ ሞትም የለበትም። ሞት ለባህሪው አይስማማውም። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በመለኮታዊ ባህሪው ብቻ አይደለም ሞት የሌለበት፣ በነፍሱም እንኳን አልሞተም። የሞተው በሥጋ ነው። በሥጋ ሞተ፣ በነፍሱ ግን ሕያው ነው። በሥጋ ሞተ፣ በመለኮታዊ ባህሪው ግን ሕያው ነው። በአካለ ነፍስ ወደ ሲኦል ወህኒ ቤት ወርዶ በሲኦል ለነበሩት ነፍሳት ነፃነትን ሰበከ፣ ሰላምን ሰበከ፣ የምስራችን ሰበከ። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። እንግዲህ በምን ሞተ ስንል አምላካችን ኢየሱስ ክርስቶስ የሞተው በሥጋ ነው። በሥጋ ሞቶ፣ በፈቃዱ ሞቶ፣
በፍቅር ሞቶ በግፍ ስለኛ ሲል ተሰቅሎ ሞታችንን በሞቱ የሻረ ትንሣኤያችንን በትንሣኤው ያበሰረ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ እንዳለ ስለማይነገረው ስጦታው ክብርና ምስጋና ይግባው። ሌላው ሶስተኛ እናያለን ያልነው አምላካችን ኢየሱስ ክርስቶስ ለምንድን ነው የሞተው? ይህን ደግሞ እንዘረዝራለን። ለምን መሞት አስፈልገው? በመጀመሪያ አምላካችን ኢየሱስ ክርስቶስ ስለምን ሞተ ስንል ጠላታችን ዲያብሎስን ሊሽርልን ነው። ለ5500 ዘመን ሙሉ በአዳምና በእኛ በልጆቹ ላይ ሰልጥኖ ይኖር የነበረው ዲያብሎስ ነው። በዲያብሎስ አገዛዝ ስር ነበርን። ሁላችንም ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጥተን በመርገመ ሥጋ በመርገመ ነፍስ ተይዘን በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን በሥጋ ሞቶ ወደ መቃብር መውረድ በነፍስ ሞቶ ወደ ሲኦል መውረድ የሞት ሞት ተፈርዶብን በእግር አጋንንት የተጠቀጠቅን በሲኦል ጨለማ ቤት ውስጥ እንኖር ነበረ። ማንም ከዚህ ሊያድነን አልተቻለውም። ለዚህ ነው አምላካችን ኢየሱስ ክርስቶስ ስለ እኛ በሥጋ የሞተልን። እንደዚህ ብሎ አምጥቶታል። ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ ከመበሞቱ ይስዓሮ ለመላከ ሞት ይላል ዘውቱ ሰይጣን ይላል። በሞቱ በሞት ላይ ስልጣን የነበረውን በሞት ላይ አለቃ የነበረውን ሊሽረው ይሄውም ሰይጣን ነው ይላል። ሰይጣን ዲያብሎስን ሊሽረው ከስልጣኑ ሊሽረው ከአለቅነቱ ሊገፈው አምላካችን ኢየሱስ ክርስቶስ ስለሁላችን ሞተልን። ጥቂት ነገር እናንሳ ይህንን ግልጥ ለማድረግ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ እንግዲህ ልጆች ይላል አዳምና እኛን ልጆቹን ነው በሥጋና በደም ስለሚካፈሉ ይላል። ይሄ ለበስነውን ሰውነታችንን ነው። ሥጋና ደም አለንና ሥጋና ነፍስ አለንና እርሱ ደግሞ አለ አምላካችን ኢየሱስ ክርስቶስን ነው። እርሱ ደግሞ በሞት ላይ ስልጣን ያለውን ይላል። በሞት ላይ ስልጣን የነበረው ዲያብሎስና ሰራዊቱ ናቸው። ነፍስን ከሥጋ እየለዩ ሥጋን በመቃብር ነፍስን በሲኦል ይቆራኟት የነበሩ አጋንንት ናቸው። በሞት ላይ ስልጣን ያለውን ይሄውም ዲያብሎስ ነው ብሎ አምጥቶታል። በሞት እንዲሽር ነው የሚለው። ሞታችንን በሞት ሊሽር በሞት ላይ ስልጣን የነበረውን ዲያብሎስን አምላካችን ኢየሱስ ክርስቶስ በሞቱ ሊሽርልን ሞተልን በሥጋ። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባሕርይ አባቱ በእግዚአብሔር አብ ፈቃድ በባሕርይ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ ተገለጠ ዓለሙን ሊያድን በሞት ላይ ስልጣን የነበረውን ዲያብሎስን ሊሽር። አስተውሉ ወገኖቼ፣ በሥጋና በደም እንዲሁ ተካፈለ አለ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሳ ማለቱ ነው። ይሄ ምስጢረ ሥጋዌ ነው፣ ነገረ ተዋሂዶ ነው። በሥጋና በደም ተካፈለን ያለው ነፍስን መቻ ነሳ ቢሉ እንደዚህ ነው። የበሉት የጠጡት ደም ይሆናል። የነፍስ ማደሪያዋ ደግሞ ደም ስለሆነ ነው። አስቀድሞ በኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ ይላል። የነፍስ ማደሪያዋ ደም ነው።
በስጋና በደም እንዲሁ ተካፈለ ሲል ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ በስጋ ማርያም ተገለጠ ማለት ነው። በመጀመሪያይቱ ሴት በሔዋን ምክንያት ሞተን ነበረ። ለዲያብሎስና ለሰራዊቱ ታልፈን ተሰጥተን ነበረ። በዳግማዊት ሔዋን በቅድስተ ቅዱሳን በድንግል ማርያም ምክንያት ደግሞ ከሞት ወደ ሕይወት፣ ከሲኦል ከባርነት ቤት ወደ ገነት፣ ከጨለማ ወደሚደነቅ ብርሃን እንድንሻገር ሆኗል። ፍቅርን፣ ሕይወትን፣ ትንሣኤን፣ መድኃኒትን ወልዳ የሰጠችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ክብርና ምስጋና ይግባት። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ነጥለን መተው አንችልም። በአምላክ ልቡና ታስባ ትኖር የነበረች ናት። ሁለተኛ ሰማይ የተባለች ናት። ጸጋን ሁሉ የተሞላች ናት። በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ናት። ሱባኤ የተቆጠረላት ናት። አምላካችን ኢየሱስ ክርስቶስን ወልዳ የሰጠች ናት። አዝላ የተሰደደች ናት። በማስተማር ወራት ያልተለየች ናት። በመስቀሉ ስር በሐዋርያውና በቅዱስ ዮሐንስ ወልደነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን ናት። በረከታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት። ከፍጥረታት መካከል ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ለይቶ አክብሮ መርጦ ለዓለም ሁሉ መዳን ምክንያት እንድትሆን የሰጠን አምላካችን እግዚአብሔር ክብርና ምስጋና ይግባው። ለዚህ ነው በስጋና በደም እንዲሁ ተካፈለ አለ። ማንን? ጠላት ዲያብሎስን ሊሽር በሕይወታችን ሙሉ ስለ ሞት ፍርሃት በባርነት እንታሰር የነበርነውን ሁሉ ከሲኦል ከባርነት ቤት ነፃ ሊያወጣን ጠላታችን ዲያብሎስን በዕለተ ዓርብ በዕፀ መስቀል ላይ ተሰቅሎ ከመንገዳችን ላይ ጠርቆ አስወገደልን። የሞትን መውጊያ ሰበረ። የአመፃን መዝገብ ገለበጠ። ቅዱስ ጳውሎስ እንደዚህ ብሎ እንዳመጣው ቆላስይስ ምዕራፍ 2 ቁጥር 14 ጀምሮ በእኛ ላይ የነበረውን ይላል የሚቃወምንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። የዕዳ ጽሕፈት ደመሰሰው ነው ያለው። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል የዕዳ ደብዳቤ ነበረ። እሱን የዕዳ ደብዳቤ ቀደደልን፣ ጽሕፈቱንም ደመሰሰልን። ታላቁ የቤተ ክርስቲያን ሊቅ ቅዱስ ኤፍሬም በውዳሴ ማርያም እንደዚህ ብሎ እንዳነሳው ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደ ይላል። ጽሕፈቱንም ደመሰሰ ይላል። የዲያብሎስና የሰራዊቱ ባሮች ነበር፣ ተገዦች ነበረ። ማንም ነፃ ሊያወጣን አልተቻለውም ነበረ። ይህንን ያነሳው እንዲህም አለ፣ እርሱንም አለ በመስቀል ጠርቆ ከመንገድ አስወግዶታል ይላል። መስቀል በተባለ በመከራ መስቀሉ በሞቱ ማለት ነው። ሞቱ፣ መከራ፣ ስቃዩ ለእኛ ሲል የተንገላታው እንግልት፣ የተገረፈው ግርፋት ሁሉ መስቀል ይባላል። በመከራ መስቀሉ ከመንገዳችን ላይ ጠርቆ አስወገደልን። ሌላው መስቀል በተባለ በምልክቱ አዳምና እኛ ልጆቹ ክብር ባገኘንበት፣ ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነፃነታችን ምልክት በቅዱስ መስቀሉ ከመንገዳችን ላይ ጠርቆ አስወገደልን። አለቅነትንና ስልጣናትን ገፎ ይላል። ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። አለቆቹ ባለስልጣናቱ ዲያብሎስና ሰራዊቱ ነበሩ። ዲያብሎስንና ሰራዊቱን ከስልጣናቸው ሻራቸው፣ ከአለቅነታቸው ገፈፋቸው። በመስቀሉ ከመንገዳችን ላይ ጠርቆ አስወገደልን፣ ከእግሮቻችን በታች ጣለልን።
ዛሬ ዲያብሎስና ሰራዊቱ በእኛ ላይ ስልጣን የላቸውም። አምላካችን ኢየሱስ ክርስቶስ እኛን ድል አድርገው ይኖሩ የነበሩትን አጋንንትን በሞቱ ድል አድርጎልናልና ይሄ ለማንም አልተቻለም ነበር። በሕገ ልቡና የነበሩ ቅዱሳን አበው አልተቻላቸውም ጠላት ዲያብሎስና ሰራዊቱን ድል ማድረግ። ነፍሳትን ከሲኦል ከባርነት ቤት ነፃ ማውጣት አልተቻላቸውም። በሕገ ኦሪት ያገለግሉ የነበሩ ሌዋውያን ካህናት አልተቻላቸውም። ትንቢት ይናገሩ የነበሩ ቅዱሳን ነቢያት አልተቻላቸውም። ይህም ብቻ አይደለም፣ ብዙ መስዋዕት ተሰውቷል። የእህል መስዋዕት ተሰውቷል። የዕጣን መስዋዕት ተሰውቷል። የተለያዩ እንስሳት መስዋዕት ሆነው ቀርበዋል። ስም ማጤስ፣ ደም ማፍሰስ። ያ ሁሉ ግን አዳምና እኛ ልጆቹን ከሲኦል ከባርነት ቤት ነፃ አላወጣም፣ ከዲያብሎስ እጅ አላዳነንም። ምን ይሄ ብቻ! አባቶቻችን የቀደሙት ቅዱሳኑ ስጋቸውን ቆረሱ፣ ደማቸውን አፈሰሱ፣ አጥንታቸውን ከሰከሱ፣ እስከ ሞት ድረስ ተደበደቡ። ስለ አምላካችን ስለ እግዚአብሔር ስም ብለው፣ ስለ ቃሉ ብለው፣ ስለ ጽድቅ ብለው እንኳን ሌላውን ራሳቸውንም ከጠላት ከዲያብሎስና ከሰራዊት አገዛዝ ማዳን አልቻላቸው። ይሄ ለሰው ልጆች ሁሉ ያልተቻለ ነበር። ስለዚህ ስለምን ሞተ ስንል አምላካችን ኢየሱስ ክርስቶስ በሥጋ የሞተው ጠላት ዲያብሎስንና ሰራዊቱን ከስልጣን ሊሽር ነው። እኛንም ከሲኦል ከባርነት ቤት ነፃ ሊያወጣን ነው። እንደዚህ ተብሎ እንደተነገረ ነቢየ እግዚአብሔር ቅዱስ ሆሴዕ አስቀድሞ ከእግዚአብሔር አግኝቶ ሲናገር እንዲህ ያለው በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ ከሲኦል እታደጋቸዋለሁ ነው ያለው፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈርህ ወዴት አለህ? ሲኦል ሆይ ማጥፋትህ ወዴት አለህ? ብሎ አስቀድሞ ተናግሮ ነበር። አምላካችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በዕፀ መስቀል ላይ ተሰቅሎ ጠላታችን ዲያብሎስን ድል ባደረገው ጊዜ፣ ከስልጣኑ በሻረው ጊዜ ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ተብሎ ለሱ ምስጋና ቀረበለት። አሁንም ስለማይነገረው ስጦታው ክብርና ምስጋና ይግባው። ሁለተኛ አምላካችን ኢየሱስ ክርስቶስ ስለምን ሞተ ስንል ሞታችንን በሞቱ ሊሽርልን ነው። ከሞት ሊያድነን፣ ሞታችንን ለሕይወት ሊቀይርልን ነው። ለምን ሞት ለሰው ልጆች በሙሉ ይደርስ ነበረ እየተላለፈ በውርስ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 12 ጀምሮ ስለዚህ ምክንያት ይላል ኃጢአት በአንድ ሰው ወደ ዓለም ገባ ይላል፣ በኃጢአትም ሞት ይላል። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ነው የሚለው። አዳምና ሔዋን ለኛ ለልጆቻቸው ያወረሱት ነገር ኃጢአት ነበር። የኃጢአት ደሞዙ ደግሞ ሞት ነው። ይሄንን ነበር ያወረሱን። ሞት እየተላለፈ በአዳምና በልጆቹ ሁሉ ላይ ደርስ ነበር። ማንም ከሞት ሊያድነን አልተቻለውም ነበር። ሞት ይዞን ያስቀረን ነበር። መቃብርም ይውጠን ነበር። ሞታችንን በሞቱ ሊሽርልን፣ ትንሣኤያችንን በትንሣኤው ሊያበስርልን ትንሣኤና ሕይወት የሆነ አምላካችን ኢየሱስ ክርስቶስ በሥጋ ሞተልን። እንደዚህ እንዳለ በመዋዕለ ስብከቱ አነ ውእቱ ትንሣኤ ወሕይወት ነው ያለው። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ብሏል ክርስቶስ። እውነት ነው። እሱ ትንሣኤ ነው፣ እሱ ሕይወት ነው። ይህንንም በመዋዕለ ስብከቱ ሙት እያስነሳ አሳይቷል። የ12 ዓመት ብላቴና ወለተ ኢያኢሮስን ከሞት አስነስቶ ትንሣኤ መሆኑን አሳይተዋል። ናይን በሚባል መንደር የነበረችውን የዚያችን መበለት አንድ ጎበዝ ወጣት ልጅ ከሞት አስነስቶ ትንሣኤ ሕይወት መሆኑን አሳይተዋል።
ይህም ብቻ አይደለም። የ4 ቀን ሬሳ አልዓዛርን ከመቃብር አስነስቶ ቀስቅሶ ትንሣኤና ሕይወት መሆኑን አሳይቷል። አሁን ደግሞ ወገኖቼ ከምንም በላይ ከቃል ይልቅ ተግባር ስለሚሰብክ ትንሣኤ መሆኑን ሕይወት መሆኑን ለባህሪ ሞት የማይስማማው አምላክ በሥጋ ሞቶ ወደ ጎልጎታ መቃብር ወርዶ 3 ቀንና 3 ሌሊት በጎልጎታ መቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምሮ መመልከት ይቻላል። መጽሐፍ እንደሚል ይላል ክርስቶስ ስለ ኃጢአታችን ሞተ ይላል። ኃጢአት ለባህሪው የማይስማማው አምላክ ስለኛ ኃጢአት ተገብቶ ነው በሥጋ የሞተው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ በሥጋ። መጽሐፍም እንደሚል ተቀበረ፣ በሦስተኛውም ቀን ተነስቷል ነው የሚለው። ለዚህ ነው ሁል ጊዜ በሃይማኖት ጸሎት ይሄንን የምናደርሰው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ እያልን ነው የምንናገረው። አዎ አምላካችን ኢየሱስ ክርስቶስ ሞታችንን በሞቱ ሻረ፣ ትንሣኤያችንን በትንሣኤው አበሰረ። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ ቅዱሳን መላእክት። እንደተናገረው ተነስቷል እንጂ በዚህ የለም አለው። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ክፎች ወገኖቼ አምላካችን ኢየሱስ ክርስቶስን በግፍ ሰቀሉ፣ ገደሉ። ከዚያም በኋላ እንዳይነሳ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት ሊያሸንፈው አልቻለም። ትንሣኤም ስለሆነ መቃብር ይዞ ሊያስቀረው አልቻለም። የመቃብሩ ድንጋይ እንደተገጠመ እንደታተመ ሞትን ድል አድርጎ ተነሳ። የማይሳነው አምላክ በሕቱም ድንግልና ጸንሳ በሕቱም ድንግልና እንደወለደችው ማኅተመ ድንግልና እንዳልጠፋ ከመጽነስ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ ከመውለድ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። እንዲሁ የመቃብሩ ድንጋይ እንደተገጠመ ተነሳ፣ ሞትን ድል አድርጎ ሞታችንን በሞቱ ሻረ፣ ትንሣኤያችንን በትንሣኤው አበሰረ። ትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ጀምሮ ሞትን ለዘላለም ይውጣል ብሎ ተናግሮ ነበር። ሞትን ለዘላለም ይውጣል፣ ሞትን ለዘላለም ይሽራል ነው። ሞትን ለዘላለም ያጠፋዋል ነው። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል እግዚአብሔር ተናግሯልና ነው ያለው። እግዚአብሔር ላይ ያደርግ አይናገርም፣ ከተናገረ ደግሞ ያደርጋል። በቃሉ የታመነ አምላክ ነው፣ ሐሰት ለባህሪው አይስማማውም። ሞት የሚታወቀው በመዋጥ ነበረ፣ መቃብርም የሚታወቀው ይዞ በማስቀረት ነበር፣ ያውም አይጠግብም ነበረ። አዳምና ልጆቹን ሁሉ ሞት ውጦ ነበር፣ መቃብርም ይዞ አስቀርቶ ነበር። ስለዚህ ሞታችንን አምላካችን ኢየሱስ ክርስቶስ በሞቱ ዋጠልን፣ በሞቱ ሻረልን። ከፊታችን ሁሉ ላይ እንባችንን አበሰ። አልቃሾች ነበርን፣ ሐዘናችን ለደስታ ቀየረው፣ ልቅሷችንን ለሳቅ ቀየረው። ስድባችንን ሊያስወግድ ተሰደበ፣ ነቀፌታችንን ሊያስወግድ ተነቀፈ። እየተዋረደ አከበረን፣ ርቃኑን ሎ ጸጋውን አለበሰን። በእርሱ ቁስል እኛን ፈወሰን። ለባህሪው ሞት የማይስማማው አምላክ በሥጋ ሞቶ የኛን ሞት ወስዶ የሱን ሕይወት ለኛ ሰጠን። በሞቱ ሞታችንን የሻረልን፣ በትንሣኤውም ትንሣኤያችንን ያበሰረልን አምላካችን ኢየሱስ ክርስቶስ ስለማይነገረው ስጦታው ክብርና ምስጋና ይግባው። ሞታችንን ብቻ አይደለም የሻረው፣ ለትንሣኤያችንም በኩር ሆኗል፣ አብነት ሆኗል። ለዚህ ነው የሞተው። ሞት ብቻ አይደለም የተሻረው፣ ደግሞ ለትንሣኤያችን በኩር ሆኗል። በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 20 ላይ አሁን ግን ይላል ክርስቶስ ላንቀላፉት አለ። ላንቀላፉት ያለው በሥጋ ለሞቱት ማለት ነው።
የሥጋን ሞት በእንቅልፍ መስሎታል። ያንቀላፉ እንደሚነቁ የተኙ እንደሚነሱ ሙታን ይነሳሉና ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። ለትንሣኤያችን በኩር ነው። እሱ የመጀመሪያ ነው፣ ቀዳሚ ነው። ሞት በሰው በኩል ስለመጣለ ሞት በመጀመሪያው ሰው በአባታችን በአዳም በኩል ስለመጣ ማለት ነው። ትንሣኤ ሙታን በሰው በኩል ሆኗልና ትንሣኤ ሙታን ደግሞ ሰው በሆነ አምላክ በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ሆኗል ነው። ሁሉ በአዳም እንደሚሞቱ በሁላችን በአዳም በኩል ሞት አለብን። ሁሉ በአዳም እንደሚሞቱ እንዲህ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉ ይላል። በዳግማዊ አዳም በኢየሱስ ክርስቶስ በኩል ደግሞ ሁላችን ሕያዋን ነን። ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። ሞተን ፈርሰን በስብሰን አንቀርም። አምላካችን ኢየሱስ ክርስቶስ እንዲህ እንዳለ ትንሣኤና ሕይወት እኔ ነኝ አለና የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሃይማኖታችንን ካጸናን፣ ምግባራችንን ካቀናን፣ ለንስሐ የሚገባ ፍሬ ካፈራን በሥጋ ብንሞት በነፍስ አንሞትም። አንድ ጊዜ ብንሞት ሁለተኛ አንሞትም። ለምን ሞተ ስንል ሁለተኛው ሞታችንን በሞቱ ሊሽር ነው፣ ትንሣኤያችንን በትንሣኤው ሊያበስር ነው። ሦስተኛ አምላካችን ኢየሱስ ክርስቶስ ስለምን ሞተ ስንል እሱ የሞተልን እነሆ ሁላችንም ለእርሱ ክብር እንድንኖር ነው። ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ላይ ተመልሰን እንመልከት። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ጀምሮ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በሕይወትም ያሉት ይላል ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ለምን ሞተልን ስንል የሞተልን ሁላችንም ለእርሱ ክብር እንድንኖር ነው። ማንም ለራሱ እንዳይኖር ነው። ምንድነው ለእርሱ ክብር መኖር ማለት? ለራስ አለመኖር ማለት ምን ማለት ነው? ይህንን እንመለከታለን። ለእርሱ ክብር መኖር ማለት እንዲህ ነው። ሃይማኖታችንን አጽንተን ምግባራችንን አቅንተን መኖር ነው። እንደ እግዚአብሔር ፈቃድ መኖር፣ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ሐሳባችን እሱን እየወደድን መኖር ነው። ለእርሱ ክብር መኖር ማለት ይሄ ነው። ፈቃዱን እየፈጸምን መመላለስ፣ ለራሳችን አለመኖር፣ የዓይናችንን አምሮት፣ የሥጋችንን ፍቶትና ስሜት፣ የልባችንን ምኞት ተከትለን በኃጢአት ሥራ፣ በሥጋ ሥራ፣ በጨለማ ሥራ አለመመላለስ ነው። ዋጋ ተከፍሎልናል። ውድ ዋጋ ተከፍሎልናል። የመጨረሻ ዋጋ ተከፍሎልናል። መተካና መለኪያ የሌለው ዋጋ ተከፍሎልናል። ቅዱስ ጳውሎስ እንዲህ አድርጎ እንዳመጣው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። ስለዚህ በሥጋችሁ እግዚአብሔርን አክብሩት ነው የሚለው። እኛ ለመዳን ዋጋ አልከፈልንም። አምላካችን ግን እኛን ለማዳን ዋጋ ከፍሏል። ብር አይደለም የከፈለው፣ ወርቅ አይደለም የከፈለው። ቅዱስ ሥጋውን ቆርሶልናል፣ ክቡር ደሙን አፍስሶልናል፣ ነፍሱን ለመስቀል ሞት አሳልፎ ሰጥቶልናል። ውድ ዋጋ ነው የተከፈለው ወገኖቼ። ይሄንን ዋጋ ማሰብ ያስፈልጋል። በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ስለዚህ በሥጋችሁ፣ በሰውነታችሁ፣ በሕይወታችሁ እግዚአብሔርን አክብሩት ነው ያለው። በንጽህና በቅድስና ልንኖር ይገባናል። ዕዳ እኮ አለብን ወገኖቼ፣ ዕዳ አለብን። ይሄንን ዕዳ ደግሞ መክፈል የምንችለው ራሳችንን በመስጠት ብቻ ነው። ሌላማ አንችልም። እሱም የሚፈልገው ደግሞ ራሳችንን እንድንሰጠው ነው። ስለኛ
ራሱን አሳልፎ ለመስቀል ሞት የሰጠልን እኛ ራሳችንን ለእርሱ እንድንሰጠው ነው። ልባችንን እንድንሰጠው ነው። ቅዱስ ጳውሎስ በሌላ ስፍራ ላይ እንዲህ ብሎ መዝግቧል። ወንድሞቼ ሆይ ዕዳ አለብን ይላል። ሮሜ ምዕራፍ 8 ቁጥር 12 ጀምሮ የተመዘገበ ኃይለ ቃል ነው። ዕዳ አለብን ይላል። ዕዳው ምንድነው ስንል የቆረሰልን ቅዱስ ሥጋው ነው። ያፈሰሰልን ክቡር ደሙ ነው። ነፍሱን ለመስቀል ሞት አሳልፎ ነው የሰጠን። ዕለት ዕለት የምንሰማው የእግዚአብሔር ቃል ዕዳ ነው። የተጠራንበት ስሙ ዕዳ ነው። የተቀበልነው የመንፈስ ቅዱስ ጸጋ ዕዳ ነው። ለኛ ዕዳ አለብን አለ። እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም አለ። በሥጋ ሥራ እንድንመላለስ አይደለም። ጣዖት እያመለክን እያመነዘርን በትዕቢት ጠጥቶ በመስከር በተለያዩ ሱሶች በቂምና በበቀል በተንኮል በሽንገላ በሰይጣናዊ ቅናት እንድንመላለስ አይደለም። እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና አለ። ይሄ ሞት የዘላለም ሞት ነው። ከእግዚአብሔር ተለይቶ ለዲያብሎስና ለሰራዊቱ ታልፎ መሰጠት ነው። ለዘላለም ሐሳርና መከራ መዳረግ ነው። እግዚአብሔር ሁላችንን ከዚህ ይሰውረን። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችኋል። በመንፈስ ግን አለ የሰውነትን ሥራ ብትገድሉ ለዘላለም በሕይወት ትኖራላችሁ ነው ያለው። በመንፈስ ቅዱስ ጸጋ በመንፈሳዊ ሕይወት የመንፈስ ቅዱስን ፍሬዎች እያፈራን በትሕትና በየዋህነት በታማኝነት በትዕግስት በይቅርባይነት በደግነት ለተራበ በማጉረስ ለታረዘ በማልበስ ለተጠማ በማጠጣት ለድሃ ቸርነት በማድረግ በፍቅር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ብንመላለስ ግን ለዘላለም በሕይወት እንኖራለን። በመንፈስ የሰውነትን ሥራ ብትገድሉ ማለት ይሄ ነው። በፈቃደ ነፍሳችን ፈቃደ ሥጋችንን ከገዛን ከገደልን ካሸነፍን ለመንግሥቱ ክብር አምላካችን ያበቃናል። ስለዚህ እሱ የሞተልን ለእርሱ ክብር እንድንኖር ነው። ዛሬ ስንቶቻችን ለእግዚአብሔር ክብር እየኖርን ያለ ነው? እስቲ ራሳችንን እንጠይቀው። አሁን ትንሣኤን እያከበርን ነው ያለነው፣ በትንሣኤ ወቅት ነው። ትንሣኤውን ተነስተን ልናከብር ይገባናል ወገኖቼ። ሞተን አይደለም፣ ተቀብረን አይደለም፣ በኃጢአት መቃብር ውስጥ ተቀብረን አይደለም። አንዳንዶቻችን ገና አሁን ያለነው ኃጢአት መቃብር ውስጥ ነው። ጣዖት እያመለክን ያለናል። ከእግዚአብሔር በላይ የምንወደው ነገር ከእግዚአብሔር በላይ የምንመካበት ነገር ካለ እሱ በሕይወታችን ውስጥ የተተከለ ጣዖት ነው፣ መነቀል አለበት። እግዚአብሔርን በማንም በምንም ልንለውጥ አይገባንም። አንዳንዶቻችን የሚጠፋ ብር እናመልካለን፣ የሚፈነግል ወንበር እናመልካለን፣ የሚሻር ዕውቀታችንን የምንመካበት ሰዎች አለን። የሚረግፍ ውበታችንን፣ የሚደክም ጉልበታችንን፣ የሚያልፉ የሚሞቱ የሚፈርሱ የሚበሰብሱ ሥጋ ለባሽ ወገኖቻችንን መመኪያ የምናደርግ ሰዎች አለን። በእኛ ዘንድ ይሄ አይደረግ። መመካት የሚገባን በእግዚአብሔር ነው። አንዳንዶቻችን ጣዖት መቃብር ውስጥ ተቀብረናል። አንዳንዶቻችን ዝሙት መቃብር ውስጥ ተቀብረናል። መቅደስ አካላችንን በዝሙት አርክሰነዋል፣ አበላሽተነዋል፣ አቆሽሸነዋል። ጠጥተን እየሰከርን በሲጋራ በጫት በአሽሹስ እየተመላለስን ቂምን አርግዘን ለበቀል እየተጣደፍን በሐሜት በሐሰት በትዕቢት ቃል በሽንገላ የምንመላለስ ሰዎች አለን። አሁን ከዚህ ውስጥ እንውጣ። ትንሣኤ የሚሆነው ከኃጢአት መቃብር ወጥተን ከኃጢአት መግነዝ ተፈተን ለእግዚአብሔር ክብር ጽድቅ እየሰራን ስንኖር ነው። ለዚህ ነው ቅዱስ ጳውሎስ እንደዚህ ያለው በኤፌሶን መልእክቱ ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ ይላል፣ ከሙታንም መካከል ተለይና ተነሳ ይላል፣ ክርስቶስም ያበራልሃል ይላል። አንተ የምትተኛ ንቃ ሲል በሥጋ ሥራ በጨለማ ሥራ በኃጢአት ሥራ ያንቀላፋነውን እኛን ነው። እግዚአብሔር አምላካችን ሁላችንን በጽድቅ በንስሐ ያንቃን። አንተ የምትተኛ ንቃ፣
ከሙታንም ተለይና ተነሳ። ከሙታን አይምሮ ከሙታን ህሊና መካከል ተለይና ተነሳ ነው ያለው። ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው። ኃጢአት መስራት ሲጀምር ነው። እግዚአብሔርን የማያምን ሰው በቁሙ የሞተ ነው። በኃጢአት በበደል የሚመላለስ ሰው በቁሙ የሞተ ነው። ከሙታንም መካከል ተለይና ተነስ ማለት ነው። ከኃጢአተኞች ከአመፀኞች ከበደለኞች መካከል ተለይተን እንነሳ። የልቡና ትንሣኤ እንነሳ። ክርስቶስም ያበራልናል። አሁን አምላካችንን ፍቅርህ ልቤን ያሸንፈውን በለው። ፍቅርህ ልቤን ይግዛውን በለው። የእግዚአብሔር ፍቅር ያሸነፈውን ልብ ማንም አያሸንፈው። የእግዚአብሔር ፍቅር የገዛውን ልብ ማንም አይገዛውም። ዛሬ ለሱ መታዘዝ ያቃተን አንዳንዶቻችን ከእግዚአብሔር በላይ በሕይወታችን ውስጥ የምንወደው ነገር ስላለ ነው። ማንም ግን ለኛ እንደ እግዚአብሔር ሊሆንልን አይችልም። አሁንም አምላካችን እግዚአብሔር የሁላችንን ልቡና በፍቅሩ ይግዛልን። የመጨረሻው ነገር ለምን አምላካችን ሞተልን ስንል የሞተልን ከርሱ ጋር ለዘላለም በሕይወት እንድንኖር ነው። ይሄን ላንሳውና እጠቀልለዋለሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ጀምሮ እግዚአብሔር ለቁጣ አልመረጠንምና ይላል። ማንንም አምላካችን እግዚአብሔር ለቁጣ አልመረጠም። በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ነው ያለው። ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ ይላል። ከእርሱ ጋር አብረን ለዘላለም በሕይወት እንድንኖር ስለኛ ሞተ። በጥንተ ተፈጥሮ የፈጠረን እሱ ነው። ካለመኖር ወደ መኖር ያመጣን፣ በእናታችን ማኅፀን የሰወረን፣ በእጆቹ ያበጃጀን፣ ግሩምና ድንቅ አድርጎ የፈጠረን እሱ ነው። በሐዲስም ተፈጥሮ የፈጠረን እሱ ነው። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ከሞት ያዳነን፣ ከሲኦል የታደገን የተቤዠን እሱ ነው። እግዚአብሔር ለቁጣ አልመረጠንም። እኛ በራሳችን ላይ ካልጨከንን በስተቀር እግዚአብሔር በእኛ ላይ አይጨክንም። መሐሪ አምላክ ነው። ይቅር ባይ አምላክ ነው። ሩሩ አምላክ ነው። እሱ ፍቅር ነው። ከእናት ይልቅ እናት ነው። ከአባት ይልቅ አባት ነው። አሁን እንመለስ፣ ለዘላለም ከሱ ጋር በሕይወት እንድንኖር። ከሞት በኋላ ባለው ሕይወት፣ ከመቃብር በኋላ ባለው ትንሣኤ ለዘላለም በክብር ከሱ ጋር እንድንኖር፣ የብርሃን መጎናጸፊያ እንድንጎናጸፍ፣ የሕይወትን አክሊል እንድንቀዳጅ፣ በክብር ዙፋን ላይ እንድንቀመጥ፣ ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ እንደ ሰማያውያኑ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልን እያመሰግንን ለዘላለም በሕይወት እንድንኖር ስለኛ ሞተ። አሁን ለምን ወደቃችሁ አይደለም የሚለው አምላካችን፣ ለምን አትነሱም ነው። ለምን ረከሳችሁ አይደለም፣ ለምን አትቀደሱም ነው። ለምን በደላችሁ አይደለም፣ ለምን አትመለሱም ነው። በምንም አይነት ኃጢአት ውስጥ እንሆን ይሆናል። በምንም አይነት በደል እግዚአብሔርን አሳዝነ ነው ይሆናል። እግዚአብሔር ግን አሁን የሚፈልገው መመለሳችንን ነው። እኛ ከተመለስ ይመለስልናል። የምሕረት እጆቹን ዘርግቶ ይቀበለናል። እንባችንን ይመለከታል፣ ጩኸታችንንም ያደምጣል፣ ቸርነቱን ያበዛልናል። እንኳን ተመችተነው ሳንመቸውም ይሄው ተሸክሞን እኮ ይኖራል። አስቀድሞ ከከፈለው መስዋዕትነት የበለጠ መስዋዕት አይከፍልም። አሁን እሱ ውድ ዋጋ ከፍሏል። ስለዚህ እንመለስ። ትንሣኤው ትንሣኤ የሚሆነው ተነስተን ስናከብረው ነው። በንስሐ ተነስተን ጽድቅ እየሰራን ስናከብረው ነው እንጂ በኃጢአት እየኖርን በበደል እየተመላለስን በጨለማ ሥራ እየኖርን ትንሣኤ ብንል ትንሣኤ በእኛ ሕይወት ውስጥ ትርጉም ያጣል። እባካችሁ ትንሣኤውን ተነስተን እንድናከብር አምላካችን ሁላችንን በቸርነቱ ይርዳን። አንዱ ስለ ሁሉ ቤዛ ሞተ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14። አምላካችን እግዚአብሔር የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን። አማን
ጌታ ነው።